السلام عليكم ورحمة الله تعالى وبركاته يني النجار الدمتوني سيتم هون شوند استولاتشو بنوص البونا باتكروت الدمتوني مولون الدمتو إن أنت لبستم كريتنا كورفي على لما لنجروا هني لبين مستريا لاتشو أتشم درنا النزي سوش كنيجار لمن دنون دزمي أدرجو بنت لا لاتشو عدل أنيس لمن دنون من مما لا درجو لمن نسنون دزيهم كوت የሰውልጅ ዱንያዊ ህይወትን ተረዳው ያለ ጊዜ እዛ ደረጃ ላይ ነው የሚደርሰው በአላህ ይሁንብኝ ምንም ዱንያዊ ህይወትን አይረዳም ለማንኛውም ዛሬ አንድ ስራ ሰው ሁሉም ሰዎች በተኙበት ሰዓት ቀስ ብላችሁ ማንንም ሳትረብሹ ተደብቃችሁ መስገጃ ያዙ አንጥፉ ውዷችሁን አድርጉ ከዛም እጆቻችሁን አጣምራችሁ ቆሙ አይናችሁን ጨፍኑ በተመስጦ ፊት ለፊታችሁ ከዓለማቱ ጌታ ፊት እንደቆማችሁ ባሪያው የሆናችሁለት ጌታ እናም ይሄንን እርግጠኛ ሆኖ ዛሬ የኔን ሁኔታ ለጌታዬ ላሳየው ነው የመጣው ዛሬ ዱንያዊ ቅሬታዬን ሁሉ ላቀርብ ነው ለጌታዬ በሉ የልቤን ሚስጥር ሁሉ ላወራ ነው የመጣሁት ከዛም ሁለት ረካ ሰላት ስገዱ እጃችሁን ዘርጉና ጌታችሁን ተማጸኑት ራሳችሁን አንጥፉና ከልባችሁ ጌታችሁን ተጣሩ ይሄ ጌታችሁ እኮ የልባችሁን ነገር ያውቃል ያንንም ከናንተ ጋር ነበረ እቺ ዱንያ ከናንተ ጋር ባልነበረችበት ወቅት ዱንያ እናንተ በማታውቃችሁ ጊዜም እሱ ከናንተ ጋር ነበር ዛሬም ከናንተ ጋር ነው እሱ ብቻውን በቂ ነው ላንተ ላንቺ ከወደቃችሁም የሚያነሳችሁ እሱ ነው በሙሉ እምነት በእርግጠኝነት በየቂን የልባችሁን ሁኔታ ሁሉ አውሩ ተናገሩ ትንሽ እንባ እንኳን ጠብ ካለላችሁ ትንሽ እንኳን ጠብ ይበላችሁ ወይም ደግሞ ከአላህ ፊት ለፊት እየተናገራችሁ እንደሆነ ብቻ እርግጠኛ ሁኑ አላህ እየሰማችሁ እንደሆነ እርግጠኛ ሁኑ ከአላህ ፊት ለፊት የሚቆመው እኮ አላህ ያስፈልገው ሰው ነው እናንተ የአላህ ባሪያዎች ማን ነው ችግራችሁን ይፈታላችሁ ያለው ሀብታሞች ነው ወይስ ጠንቋዮች ማን እንዲፈታላችሁ ይፈልጋችሁት አላህ አይደለም እንዴ እና አላህ ታዲያ የት ነው ያለው አላቅም ብቻ ለምንድነው እኛ አላህ የተለየ ቦታ ላይ ብቻ የሚገኝ አድርገን እንቆጥረው የአላሁ ተዓላ የምህረቱ ውሳኔ ደግሞ መልካም ለሆኑ ሰዎች ብቻ ነው አላሁ ተዓላ ዱዓቸውን የሚቀበላቸው መልካም ለሆኑ ሰዎች ነው ረጅም ስጁድ የሚያደርጉና ንጹህ ልብ ያላቸው ጥሩ እሺ አላህ የሰጣቸው ደረጃ ነው ይሄ ግን ይሄ ማለት እኮ ተራው ማህበረሰብ አላህ ድረስ አይደርስም ማለት አይደለም አንድ ተራሶ የልቡን ነገር ለአላህ ሳይናገር ቀርቶ አላህ አይሰማውም አያዳምጠውም አይደርስለትም ማለት አይደለም እንደውም ይባላል አይደል እንደውም የሆነ አባባል ከአባ ደርሶ ባዱጁን ተመለሰ እነከሌ ቤታቸው ቁጭ ብሎ አላህን አገኙ ይባላል ደካማ የሚባሉ ሰዎች ተራሶች መሆናቸውን አታውቁ በደል የደረሰባቸው ባዱጃቸውን ይቀሩ የኔ ቢጤ የሚመስሉ ምስኪን ችግር ላይ በላይ እነዚህ ሰዎች ላይ ነው እየደረሰ ያለው ታዲያ እነዚህ ሰዎች ደግሞ እንዲህ ብለው ካሰቡስ ወንጀለኛ ስለሆነ ነው መስመር ስለሳትን ነው ካሉ ታዲያ ሌሎቹ ታዲያ ይሄን ማሰብ የለባቸው አላህ ለኛ ቅርባችን ነው ማለት የለባቸው እናንተ አላህ ባሪያዎች አላህ እኮ የሚለው የደም ስራችሁ ያክል ቅርብ ነኝ ነው ያለው ችግራችሁን በአላህ አስፈቱ ሁሉንም ቋንቋና ልብ አዋቂ በሆነው ጌታ